ሰበር ዜና የኢፌዴሪ መከላከያ ሰራዊት በፋኖ ታጣቂዎች ላይ መጠነ ሰፊ ጥቃት መፈጸሙ ተዘግቧል። በፋኖ ታጣቂ ኃይል መሪ ዘመነ ካሴና ወታደራዊ አዛዡ ጀነራል ተፈራ ማሞ ላይ ያነጣጠረ መጠነ ሰፊ ዘመቻ መደረጉን ነው የተዘገበው። ከባህር ዳር ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በጉራጌ ዞን አበሽጌ ወረዳ ሽፍታ ባላቸው ወጣቶች ላይ እርምጃ መውሰዱን አስታውቋል። በማህበራዊ ሚዲያ 3 ወጣቶች በመንግስት የጸጥታ ኃይሎች መገደላቸውን ተከትሎ የሚወጡ መረጃዎችን መነሻ በማድረግ በሰጠው መግለጫም የተገደሉት ወጣቶች ሽፍታ መሆናቸውን አስታውቋል። ልዩ ዘገባ አዘጋጅተናል። ብሔራዊ ጥቅምን የሚጎዱ ህገወጥ ሚዲያዎች እንዲሰሩ አይፈቅድም ሲል በበይነመረብ ሚዲያዎች ጥብቅ ቁጥጥር እናደርጋለን ብሏል ባለስልጣኑ። አንድ ወር የፈጀው ምክክሩ አከራካሪ የነበረው የአዲስ አበባ ጉዳይን ጨምሮ በ8ቱም አጀንዳዎች ላይ ስምምነት ላይ ተደርሷል አለ። ተጨማሪ ዘገባ አዘጋጅተናል። አብራችሁን ከቆያችሁ ትሰሙታላችሁ። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥ መረጃዎችን ሰፋ አድርገን አዘጋጅተናል። እስከ ፍጻሜው አብራችሁን ትቆዩ ዘንድ በታላቅ ትህትና እንጋብዛለን። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ብታበሩ በየዕለቱ የምንለቃቸው ፈጣንና ሰበር መረጃዎች ይደርሷችኋል። አንድ ወር የፈጀው ምክክሩ አከራካሪ የነበረው የአዲስ አበባ ጉዳይን ጨምሮ በ8ቱም አጀንዳዎች ላይ ስምምነት ላይ ተደርሷል አለም። ሐምሌ 8 የጀመረው የሀገራዊ ምክክር ጉባኤ በያዛቸው 8ቱም አጀንዳዎች ተመካካሪዎች መስማማታቸውን አስታውቋል። ስምምነት የተደረሰባቸው አጀንዳዎች ውስጥ በመንግስት አደረጃጀትና በሌሎችም በልዩ ልዩነት የተዘረዘሩ ምክረ ሐሳቦች መኖራቸውን ለማወቅ ተችሏል። ለአንድ ወር ሲካሄድ የቆየው ምክክሩ ከፌዴራል ከተሞች ጉዳይ፣ በፓርላመንታዊ ወይም ፕሬዝዳንታዊ ስርዓት፣ በሀገር ግንባታ ጉዳይ፣ ሰንደቅ ዓላማ፣ ታሪካዊ ጉዳዮችና ሌሎች ሰፊ ጊዜ የወሰዱና የተለያዩ ሐሳቦች የቀረቡበት ነው። ኮሚሽኑ ይህ ስምምነት ተጠናቆ ሐሳቦችን ለሚያጣጥምና የሚቃረኑ ነገሮች እንዳይኖሩ እንዲሁም የሐሳብ ድግግሞሽ እንዳይኖሩ የሚሰራ ቡድን ላይ ተሸጋግሯል ያለ ሲሆን በምክክር ጉባኤው ወቅት የሀገራዊ ምክክር ኮሚሽኑ በምክክር ጉባኤው የምክክር ሂደቱ ወቅት አለመግባባቶችና ግጭቶች አልነበሩም አይባልም። ያ ሲሆን እንዲህ መሰል ልዩነቶች ማጋጠማቸው ምክክሩ አስፈላጊ መሆኑን ያረጋገጠ ነው ብለዋል። ዋና ኮሚሽነሩ ፕሮፌሰር መስፍን አሪያ ከዚህ ቀደም አለመግባባቶችና ግጭቶች ተጠባቂ እንደሆኑ ማንሳታቸው አይዘነጋም። በ500 ተሳታፊዎች ተዋቅሮ ሲመካከሩ የቆዩ 8 ቡድኖች በሂደቱ ያጋጠማቸውን ግጭቶችና አለመግባባቶች በመደማመጥና በመነጋገር ፈተው ወደ አንድ የጋራ አማካይ ሐሳብ በመድረስ ላይ እንደሆኑ የኮሚሽኑ ምክትል ኮሚሽነር በሰጡት ጋዜጣዊ መግለጫ ገልጸዋል። ኮሚሽነራው አክለውም አብዛኞቹ አጀንዳዎች ላይ ተመካካሪዎች በምክረ ሐሳቦቹ ላይ ፍርሚያቸውን በማሳረፍ ላይ እንደሆኑ ነው የተናገሩት። የፌዴራል ከተማዎች አዲስ አበባና ድሬዳዋ ጉዳይ አከራካሪና የሐሳብ ፍትጊያ እንዲሁም በስልታዊ ቡድን ወቅት አለመግባባት ከታየባቸው ጉዳዮች ውስጥ ነው። ከተሳታፊዎች በተገኙ መረጃዎች መሰረት አንዳንድ አጀንዳዎች ላይ በልዩነት የተያዙና ከአመራሮች በኩልም ቀጥተኛ ያልሆነ ጫና እንደሚደርስ አንስተዋል። ይህንን ጉዳይ በተመለከተ ዋና ኮሚሽነሩ ከዚህ ቀደም ማንም ሊመካከር እንጂ ጫና ሊፈጥር እንዳልመጣ ማንሳታቸው ይታወሳል። ምክረ ሐሳቦቹን የሚያጠናክር ቡድን የተዋቀረ ሲሆን ከ8ቱ እያንዳንዱ 15 ሰዎችን የያዘ የ120 ተመካካሪዎች ተመርጧል። እኚህ 8 ቡድኖች የተመረጡ አባላት ያሉት ቡድን ስራውን ጀምሯል የተባለ ሲሆን ተግባሩም የተዘጋጁትን ምክረ ሐሳቦች ማጣጣም፣ ተቃራኒ ሐሳቦች እንዳይኖሩ ማድረግ፣ ድግግሞሽን በማስቀረት የአንድ ወጥነት ባህሪ እንዲኖራቸው በማድረግ እንደሚሰራ አስታውቋል። ከግለሰቦችና ከቡድኖች እንዲሁም ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በኮሚሽኑ ቅሬታ አፈታት ስነ ስርዓት መሰረት የማጥናትና የመመርመር ውሳኔ የመስጠት ስራ እየተከናወነ ይገኛል ያሉት ምክትል ኮሚሽነሯ እንደ አብንና እናት ፓርቲ ያሉ ፓርቲዎች በምክክር ሂደቱ ላይ የገለልተኛነት ጥያቄ ማንሳታቸው ይታወቃል። ኮሚሽነሯ አክለውም የምክክሩ የ3/4 ያህል ስራ መጠናቀቁን የገለጹ ሲሆን ምክክሩ ውጤታማነት ለኢትዮጵያ ሕዝብ የማብሰር ስራ ይከናወናል ብለዋል።
ብሔራዊ ጥቅምን የሚጎዱ ህገወጥ ሚዲያዎች እንዲሰሩ አይፈቀድም ሲል በበይነመረብ ሚዲያዎች ላይ ጥብቅ ቁጥጥር እንደሚያደርግ ባለስልጣኑ አስታውቋል። የሀገርን ብሔራዊ ጥቅም የማያስቀድሙና በሰላምና መረጋጋት ላይ ስጋት በሚፈጥሩ ህገወጥ ሚዲያዎች ላይ እርምጃ መውሰዱን የገለጹት የኢትዮጵያ ብሔራዊ መገናኛ ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀም ከዚህ በኋላም ከተቋሙ ጋር በመቀናጀት እርምጃዎችን እንደሚቀጥልና በተለይም በበይነመረብ ኦንላይን ሚዲያዎች ላይ የተጠያቂነትን ለማረጋገጥ የአዋጅ ማሻሻያ እንደሚደረግ አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን እስካሁን ሲያደርገው የነበረው የይዘት ክትትል ውጤታማነት በሚፈለገው ደረጃ አለመሆኑን በመግለጽ ቁጥጥርና አቅሙን የሚያጠናክር የመግባቢያ ስምምነት ከተለያዩ ተቋማት ላይ ተፈራርመዋል። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ እንደገለጹት ተቋሙ የብሮድካስት፣ የህትመት፣ የበይነመረብና የውጭ ሚዲያዎችን ፍቃድ የመስጠትና የማደስ፣ የማገድ፣ የመሰረዝ ዋና የቁጥጥር ስራዎችን የመስራት ህጋዊ ኃላፊነት አለበት። ነገር ግን እስካሁን የነበሩ የአሰራር ሂደቶቹ ሲፈተሹ ባለስልጣኑ የሚወስዳቸው ውሳኔዎች በአቅም ግንባታም ሆነ በቁጥጥር ረገድ የሚፈለገውን ያህል ውጤታማ አለመሆኑን ገልጸዋል። ይህንን የቁጥጥርና የክትትል ስራ ውጤታማ ለማድረግ ቅንጅታዊ አቅምን ማጠናከር አስፈላጊ በመሆኑ ከ11 ተቋማት ጋር የጋራ መግባቢያ ሰነድ አዘጋጅቶ መፈራረሙን ዋና ዳይሬክተሯ ተናግረዋል። ባለስልጣኑ ከዚህ ቀደም በሚዲያዎች ላይ ባደረገው ክትትል የሀገርን ብሔራዊ ጥቅም የማያስቀድሙና የሀገርን ሰላምና ደህንነት አደጋ ላይ የሚጥሉ ሚዲያዎች ላይ እርምጃ ሲወስድ መቆየቱን ያስታወቁት ሃይማኖት ህገወጥ ሚዲያዎች በሀገር ውስጥ እንዲሰሩ አይፈቀድም፣ ከዚህ በኋላ ከተቋማት ጋር በመተሳሰር እርምጃ ተጠናክሮ ይቀጥላል ሲሉ አስጠንቅቀዋል። በተለይም ከብሔራዊ ጥቅም ጋር ተጻረው የሚቆሙ አሰራሮች በበይነመረብ ሚዲያዎች ላይ በስፋት እየታዩ መሆኑን የጠቆሙት ዋና ዳይሬክተሯ በእነዚህ ሚዲያዎች ላይ ተጠያቂነትን ለማረጋገጥ እና ስርዓት ለማስያዝ የሚያስችል የአዋጅ ማሻሻያ እንደሚደረግ አስታውቀዋል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በጉራጌ ዞን አበሽጌ ወረዳ ሽፍታ ባላቸው ኃይሎች እርምጃ መውሰዱን አስታወቀም። በወንጀላቸው ታስረው ሊጠየቁ ሲገባ ችኮላ ምን አመጣው? የሟች ቤተሰብ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ 3 ወጣቶች በትራንስፖርት እየተጓዙ በነበረበት ወቅት ከተሽከርካሪ እንዲወርዱ ተደርገው መገደላቸውን የሚገልጹ መረጃዎች እየወጡ ይገኛሉ። ተመስገን ጌታቸው፣ ይታገሱ አሳድገውና ግዛው ግርማ የተባሉ ወጣቶችም ሐምሌ 24 ቀን 2018 አርብ ጠዋት ከአበሽጌ ወረዳ ወደ ወልቂጤ ከተማ በመጓዝ ላይ እንዳሉ በመንግስት የጸጥታ አባላት ከተሽከርካሪ እንዲወርዱ መደረጋቸውን መረጃዎች ይጠቁማሉ። ከሟች የአንደኛው ጎረቤት ነኝ ያሉ አንድ እናት ወጣቶቹ የተገደሉት የጸጥታ አባላቱ ወደ ናችና ቀበሌ ይዘዋቸው ከመጡ በኋላ ነው ይላሉ። ከሟች የአንዱ ጎረቤት ሲሆኑ የተቀሩት ሁለቱ የሰፈሩ ልጆች መሆናቸውንም የጠቀሱት ነዋሪዋ መቼም መሞት ያለነው ሰው ሲሞት ግን አፈር ማግኘት አለበት፣ የሚያሳዝነው ከፊል አስክሬናቸው በእንስሳ ነው የተበላው ብለዋል። አንድ ሰው ወንጀለኛ ነው ከተባለም በወንጀሉ ታስሮ ሊጠየቅ ሲገባው ችኮላን ምን አመጣው ሲሉም ይጠይቃሉ። ማጣራት እያለ ተጣድፎ ወደ ፍጻሜ መሄድ አልነበረበትም ብለዋል። ወጣቶቹ ላይ ተፈጸመ በተባለው ግድያ ዙሪያ ከበሽጌ ወረዳ፣ ከጉራጌ ዞን እንዲሁም ከማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ኃላፊ ምላሽና ማብራሪያ ለማግኘት ለ3 ቀናት የተደረገ ጥረት አልተሳካም። ያም ሆኖ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ የክልሉ መንግስት ከፌደራልና ከኦሮሚያ ክልል መንግስት ጋር በመሆን ህግ የማስከበር ስራዎችን እየሰራ እንደሚገኝ ገልጿል። የቢሮው ኃላፊ ተመስገን ካሳ በሰጡት መግለጫ ሽፍታ ሲሉ በጠሯቸውና የመንግስትን የሰላም አማራጭ አልተቀበሉም ባላቸው አካላት ላይ እርምጃ መውሰዳቸውን ጠቅሰዋል። የክልሉ ህዝብ በሐሰተኛ ሚዲያዎች ከሚሰራጩ አሉባልታዎች ራሱን እንዲጠብቅ ያሉት ተመስገን ወንጀለኞች ለህግ አሳልፎ በመስጠት ኃላፊነቱን እንዲወጣ ሲሉም ጥሪያቸውን አስተላልፈዋል። አስተያየታቸውን የሰጡት የጎጎት ለጉራጌ አንድነትና ፍትህ ፓርቲ የሥራ አስፈጻሚና የህዝብ ግንኙነት ኃላፊው አቶ ወልዴ ብርሃኑ ፓርቲያቸው ጉዳዩን በቅርበት እየተከታተለው እንደሚገኝም ተናግረዋል። ከጸጥታ ተቋማት የሚጠበቀው በወንጀል የተጠረጠረን ሰው ወደ ፍትህ ተቋማት መውሰድ እንጂ በራሳቸው እንደዚህ አይነት እርምጃ መውሰድ ልምምድ አደገኛ መሆኑን የጠቀሱት አቶ ወልዴ ድርጊቱ የፍትህ ተቋማትን አስፈላጊነት ጥያቄ ውስጥ የሚከት ስለሆነም መንግስት ህግ ሲያስከብር
ድርድር ጥንቃቄ ሊያደርግ ይገባል ብለዋል። በጉራጌ ዞን አበሽጌ ወረዳ ዋልጋና ዳርጌ ተብለው በሚጠሩ አካባቢዎች የታጠቁ ኃይሎች ካለፉት 6 ዓመታት ወዲህ በነዋሪዎች ላይ ተደጋጋሚ ጥቃቶችን ሲያደርሱ ቆይተዋል። ታጣቂዎቹ የሚያደርሱትን ጥቃት በመፍራት በሺዎች የሚቆጠሩ ነዋሪዎች መንደራቸውን በመልቀቅ ወደ ተለያዩ አካባቢዎች መፈናቀላቸውም ይታወሳል። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ዶዶፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም ሩጫ መጀመሩን የገለጹ ሲሆን መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው ጦርነት እሳት እየከሸፈና ግብዓተ መሬቱ ሲቃረብ ሁልጊዜ በድርድር ስም እንደሚያመልጥ ገልጸዋል። በዚህም ዳግም በመደራጀት የኢትዮጵያን ህዝብን ያልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅት መንግስትን አፍርሶ ሀገርን ለመበተን ጀምሮት የነበረውን ጦርነት ገና ሳይጀምር እንደማይሳካለት ሲረዳ በድርድር ስም የድረሱልኝ ልመና እያሰማ መሆኑንና ደጋፊዎቹም ቡድኑ ፈታኝ ሁኔታ ውስጥ እንደሚገኝ በመረዳት ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማይታወቅ ያስታወሱት ሱሌማን ዶዶፎ አሁን ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የፌዴሪ መከላከያ ሰራዊት በፋኖ ታጣቂዎች ላይ መጠነ ሰፊ ጥቃት መፈጸሙ ተዘገበ። ለመንግስት ውግንና ያላቸው የማህበራዊ ሚዲያ ተቋማት በፋኖ ታጣቂ ኃይል መሪ ዘመነ ካሴና በወታደራዊ አዛዡ ጀነራል ተፈራ ማሞ ላይ ያነጣጠረ መጠነ ሰፊ ዘመቻ መደረጉን ዘገባዎቹ አመላክተዋል። በአይነቱ የተለየ ነው የተባለው ጥቃት በጎጃም ቀጠናዎች በከባድ መሳሪያዎችና በአየር ጥቃት የታገዘ እንደሆነ ነው የተገለጸው። በጥቃቱ በታጣቂ ኃይሉ አመራሮች ስለደረሰ ጉዳት ይህ ዜና እስከተጠናከረበት ጊዜ ድረስ የታወቀ ነገር የለም። ሰራዊቱ በተመሳሳይ በሰሜን ጎንደርና በደቡብ ጎንደር፣ በደቡብ ወሎ በተካሄዱ የተለያዩ እንቅስቃሴዎች የህግ ማስከበር እርምጃዎች የታጠቁ ኃይሎች እጃቸውን መስጠታቸውንና መመታታቸውን አስታውቋል። ከመከላከያ ሰራዊቱ የተገኘው መረጃ እንደሚያመላክተው በሰሜን ጎንደር ዞን ዛሪማና አዲያርቃ አካባቢ ሲንቀሳቀሱ የነበሩ ጽንፈኛ ያለው ቡድን አባላት የተዘረጋውን የሰላም አማራጭ በመቀበል ከነሙሉ ትጥቃቸው እጃቸውን ሰጥተዋል። የመብረቅ ክፍለ ጦር አዛዥ ኮሎኔል ስንታየው ሰይድ እንደገለጹት በ10ኛ እዝ ግዳጅ ቀጠና ውስጥ 47 የቡድን አባላት እጃቸውን የሰጡ መሆኑን በሰራዊቱ አመራሮች፣ በሃይማኖት አባቶችና በሀገር ሽማግሌዎች በተደረገ የተቀናጀ ጥረት እንደሆነም ተናግረዋል። ታጣቂዎቹ ከቡድን እስከ ነፍስ ወከፍ መሳሪያዎችንና ተተኳሾችን አስረክበዋል። በሌላ በኩል ደግሞ በደቡብ ወሎ ዞን ወግዲ ወረዳ በህግ ማስከበር ግዳጅ ላይ የሚገኘው የ11ኛ እዝ ክፍለ ጦር በቡድኑ ላይ እርምጃ በመውሰድ ሙትና ቁስለኛ ማድረጉን የሬጅመንቱ አዛዥ ሻምበል ጥላሁን ተስፋዬ ተናግረዋል። በመጨረሻም የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር ከ1 ሳንቲም የተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም የተመነዘረ ነው። ውድ ቤተሰቦቻችን የዕለቱ መረጃዎቻችን በዚህ አብቅተዋል። ሰላም።